ሰላም ሰላም እንዴት ናችሁ? ውድ የኢትዮ ጤና አካዳሚ ቤተሰቦች፣ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ክፍል 6ን እንጀምራለን ማለት ነው። አዲስ ቤተሰቦቻችን የሚሰጧቸው የትምህርት አይነቶች አማርኛ፣ እንግሊዝኛ እና ሂሳብ ይሆናሉ ማለት ነው። በኦንላይን መማር ለምትፈልጉ ከታች ከዲስክሪፕሽን ላይ ባስቀመጥነው ስልክ በኢሞ በዋትሳፕ ጻፉልን፣ እንመልሳለን ማለት ነው። ክፍል 6 ይቀጥላል። መልካም የመረዳት ጊዜ። አ ኡ ኢ አ ኤ እ ኦ ከ ኩ ኪ ካ ኬ ክ ኮ ሀ ሁ ሄ ሃ ሄ ህ ሆ። እነዚህን ደግሞ የእንግሊዝኛ ውክልናቸውን እንይ። አን ለመጻፍ ኤን እንላለን። ሁን ለመጻፍ ዩን እንጽፋለን። ኢን ለመጻፍ ራሷ ኢን እንጽፋለን። አን ለመጻፍ ኤን እንጽፋለን። ኤን ለመጻፍ ኢን እንጽፋለን። በእ አይን እንላለን። በኦ ኦን እንጽፋለን ማለት ነው። እዚህ ጋር እነዚህ ሁሉ የምታያቸው ቫውሎች የሚባሉት ማለት ነው። እነዚህ ቫውል የሚባሉት ናቸው። ካን ለመጻፍ ኬኢ፣ ኩን ለመጻፍ ኬዩ፣ ኪን ለመጻፍ ኬአይን፣ ካን ለመጻፍ ኬኤን፣ ኬን ለመጻፍ ኬኢ ወይም ኬአይኢን፣ ክን ለመጻፍ ኬአይን፣ ኮን ለመጻፍ ኬኦን እንጽፋለን። ሀን ለመጻፍ ደግሞ ያው ልክ እንደ ሀሌታ ውሃ እንደ ሀመሩ ውሃ ተመሳሳይ ነው ይህ ማለት ነው። ይህ እንግሊዝኛ ወኪሉ። ሀን ለመጻፍ ኤች ኢ፣ ሁ ኤች ዩ፣ ሄ ኤች አይ፣ ሀ ኤች ኤ፣ ሄ ኤች ኢ፣ ህ ኤች አይ፣ ሀ ኤች ኦ። አሁን ድምጻቸው እዚህ ጋር ሀመር ውሃ፣ ሀሌታ ውሃ እና ያኛው ኃይለ ሥላሴ ውሃ ያልነው ከዚህኛው ውሃ ድምጸቱ ትንሽኛው ይለያል። ሀ ነው የሚል ይሄ ሀ ነው። እነዚያ ግን ድምጻቸው ሀ ነው። ይሄኛው ሀ ሚል ነው ያለው ማለት ነው። እስቲ ቃላት ምስረታ እስኪ በእያንዳንዳቸው ፊደሎች ቃል እንመስረትባቸው። በአ አምቡላንስ ሚል መመስረት እንችላለን። በኡ ኡመር የሚል የሰው ስም መመስረት እንችላለን። በኢ ኢትዮጵያ የሚል መመስረት እንችላለን። በአ እዚህ ጋር አህመድ ማለት እንችላለን። እዚህ ጋር በአ አህመድ ማለት እንችላለን ማለት ነው። አዴርቃይ ማለት እንችላለን። እዚህ ጋር በኤ ኤሌክትሪክ ቀይ የተሰመረበት ነው። ኤሌክትሪክ። በእ እናት የሚል መመስረት እንችላለን። በኦ ኦርቶዶክስ የሚል ይሄ የሃይማኖት ነው ማለት ነው። ኦርቶዶክስ የሚል መመስረት እንችላለን። ሌላው በከ ከበሮ፣ በኩ ኩታ፣ በኪ ኪሩቤል፣ በካ ካውያ ማለት የልብስ መተኮሻው ማለት ነው። በኬ ኬብሮን የምትባል ሀገር አለች። በኪ አሁን ኬብል ማለት ይቻላል። በክ ክርት፣ አሁን እዚህ ጋር ክብሪት ለማለት ነው። እሺ በክ ክብሪት ወይም ደግሞ ክርክር ብዙ መመስረት እንችላለን። ክህደት ምን መመስረት እንችላለን። በኮ ኮከብ፣ ያው የራሳችሁን
ቀይ ቀለም ያጠቆረባቸውን እያቸው። ሌላው ወደ ሀ ስንመጣ ጩኸት ሀ። አሁን እዚህ ጋር ሀ አይደለም ሀ ነው። ጩኸት ሀን ተመልከቱት። በሁ ደግሞ ይሁን ይላል። ይሁን። እዚህ ጋር ደግሞ በሂ ይህንን። እዚህ ጋር ይችናት ያው በቀይ ስላልጠቆረች ነው። ይህንን ይላል። በሀ ይኸውና ለማመልከት አሁን አቅጣጫ ስናመለክት እዚያ ጋር ይኸውና እንላለን። ከሩቅ ሲታይ ለሰው ለሌላ ወገን ስንናገር ይኸውና ይባላል ማለት ነው። በሄ ይሄ፣ በህ ይህ እዚያው በቅርብ ማለት ነው። በሆ ይሆናል ሚል መመስረት እንችላለን ማለት ነው። እስኪ ወደ እንግሊዘኛ ውክልናቸው እንሂድ። እስኪ ቃላትን መስረት በኤ ምን ብለናል? ቅድም አምቡላንስ ብለናል። በኡ ኡመር፣ በኢ ኢትዮጵያ ብለናል። በአ አዲርቃይ የሚል ምሳሌ በቃል የሰጠኋችሁ ማለት ነው። አዲርቃይ የሚል ይሰናል። እዚህ ጋር በኤ አምቡላንስ፣ ኤ ማለት አ ማለት ነው። የእንግሊዝኛ ውክል ነው። የአ ኤ ነው። ም ማለት ኤማ ኤ ነው። ቡ ማለት ቢ ዩ ማለት ነው። አምቡላንስ አሁን እዚህ ጋር ኤል ቀርታለች። እዚህ ጋር ኤል ኤ ነው። ላ አምቡላንስ ለማለት ኤል ኤ። ስለዚህ እዚህ ጋር ማናለች ማለት ነው? ኤል አለች ማለት ነው። ኤል አለች እዚህ ጋር። ከዚያ ን ያው ኤንን ይወስዳል። ስም ኤስን ይወስዳል ማለት ነው። ኡመር ለማለት ወደ ኡ ዩናት። መ ማለት ኤምኢ ነው። ር አርን ይወስዳል። ኢ ማለት የኢ ውክልና ኢ ናት። ኢ ት ነው አይደለ? አሁን እዚህ ጋር ኤች ያው የአጻጻፍ ዘዴው ይህ ስለሆነ ነው እንጂ ውክልና መውሰድ የነበረበት ማን ነው ማለት ነው? ኢ እና ት አይደለ? ቲ አይን ከዚያ ኢትዮጵያ የሚል ነው መሆን ያለበት አይደለ? ኢትዮጵያ ሲል ይሄንን ይሰጠናል ማለት ነው። ፒ አይ ኢትዮጵያ የሚል ጵን ፒ አይን ያ ዋይ ኤን ነበር መውሰድ የነበረበት፣ ግን ኢትዮጵያ በጣም የታወቀው በዚህኛው አጻጻፍ ነው ማለት ነው። ኤ ያለ አ ነው። አዲርቃይ እንላለን። አዲርቃይ ኢ ኤሌክትሪክ፣ አይ እናት፣ ኦ ኦርቶዶክስ ሚል ይሰይማል ማለት ነው። እዚያ በከ ከበሮ፣ ከማለት ኬኢ ነው። በማለት ቢኢ ነው። ሮ ማለት አርኦ ማለት ነው። ከበሮ። ኩ ማለት ኩታ መመስረት እንችላለን። ኩ ኬዩ፣ ታ ቲኤ። ኪ ማለት ደግሞ ውክልና የሚወስደው ኬ አይን፣ ሩ አርዩን፣ ቢ ቢኢ ወይም ቢአይኢን የመውሰድ ይችላል። ል ኤልን ይወስዳል። ካ ማለት ነው። ካ በሚለው ደግሞ ካውያ መመስረት እንችላለን። ካ ኬኤ፣ ው ደብሊው አይ፣ ያ ዋይ ኤል ካውያ መመስረት እንችላለን። እዚህ ጋር ደግሞ በኬ ኬብሮን ብለን አለ አማርኛው። ኬብሮን ክብሪት፣ ኮከብ ያልነው እዚህ ጋር መጣን። ኬ ማለት ኬኢ ነው። ብ ማለት ቢአይ ነው። ሮ ማለት አርኦ ነው። ን ማለት ኤን ማለት ነው።
አጠቃላይ ኬብሮን። ኬአይ ወይም ደግሞ ክብሪት ይላል እዚህ ጋር ክብሪት። ቅድም እንድናያላችሁ ከአማርኛ ላይ ሪት ሪ ነው ክብ ሚል እና ሪት ሪና ቢ ይቀራሉ እዚህ ጋር ክብሪት ለማለት ነው። እዚህ ጋር እንግሊዝኛ ላይ ትክክል ነው። ክ ማለት ከአይ ነው። ብ ማለት ቢን ወስዷል። ሪ ማለት ደግሞ አር አይ ነው። ቲን ይወስዳል። ኮከብ የሚለው ደግሞ ኮ ማለት ኬኦ ነው። ከ ማለት ኬኢ ነው። ብ ማለት ቢ ማለት ነው። የሚወስደው የሚተካ ማለት ነው። ሌላው ሀ ነው። ጩኸት። ጩ ማለት CHU። ሀ ማለት HE ነው። እዚህ ጋር ምን ትቀራለች ማለት ነው? ቲ ትቀራለች። አጠቃላይ ጩኸት ቲ ስትጨመርባት ጩኸት ይላል ማለት ነው። ሁ ማለት ደግሞ ይሁን። ይህ ማለት YI። ሁ ማለት HU። ን ማለት ኤን ነው። ይሁን። ሂ ማለት ደግሞ ይህንን እንላለን አይደለ? ይህ ማለት YI ነው። ህ ማለት HI ነው። ንን ይህንን ለማለት ኤንን ብቻ ን ለማለት ኤን አይ ነበር መውሰድ የነበረበት መውሰድም ኤን አይን መውሰድ ይችላል። እሱ ግን የተወሰደው ግን ኤን ነው። ይህንን። ሀ ማለት የሀውና ሚል መመስረት እንችላለን። በሀ ቀለም የተቀባውን እዩት። የዋይኤን፣ ሀ ኤችኤን፣ ው ደብሊውአይን እና ኤንኤን የሀውና የሚል ይሰጠናል። ሄ ይሄ እንላለን ማለት ነው። ይህ ማለት YI፣ ሄ ማለት HE ወይም ደግሞ ይህን ማድረግ እንችላለን HIE ይሄ እንላለን። በህ ደግሞ ይህ ማለት YI ነው። ህ ማለት H ማለት ነው። ወይም HIን ብናደርግም ችግር የለውም፣ ግን ይህ ለመጻፍ እንችላለን። በሆ ደግሞ ይሆናል። የሆነ ነገር ስናስብ እንዲህ ይሆናል፣ እንዲህ ሊሆን ይችላል እያልን የምንተነብየው ማለት ነው። ሆ ይሆናል የሚል መመስረት እንችላለን። እያንዳንዱ ነው። ይህ ማለት YI ነው። ሆ ማለት HO ነው። ና ማለት NA ነው። ል ማለት ኤል ማለት ነው። አጠቃላይ ይሆናል ይላል። የዛሬው ትምህርታችን ይህንን ይመስላል። የምንሰጣቸው የትምህርት አይነቶች አማርኛ፣ እንግሊዝኛ፣ ሂሳብ ናቸው። በኦንላይን መማር ለምትፈልጉ ከታች በዲስክሪፕሽን በምናስቀምጠው ስልክ በዋትሳፕ በኢሞ ጻፉልን፣ እናየዋለን። መልካም ጊዜ ይሆንላችሁ። ሰላም ሁኑ። ክፍል 6 ይቀጥላል። አመሰግናለሁ።